ሲያዩት ያላማረ ሲበሉት ያቅራል ይላል የሀገሬ ሰው ሲተርት ማለት ነው ውዶቼ። ምን ተፈጠረ መሰላችሁ ማለት ነው። አንዳንድ ጊዜ ማለት ነው እስኪ የሚሆንና የማይሆንን ነገር ለይተን ብናይ የምናልመው ህልም ራሱ ሊሆን የሚችል ነገር መሆን አለበት ማለት ነው። እና አብርሃምን ህይወቱን ያመሰቃቀለችው ሄርሜላ እንደሆነች በደንብ አድርጎ ያውቃል። እውነቱንም ነገር እስከሚያውቅ ድረስ ነው አብርሃም እየጠበቀ ያለው። ብዙ ልጆች እና ፈረንጁም እየተናገረ የነበረው ይህንን ነገር ነው። ምክንያቱም አብርሃም ወደ ሩታ መመለስና ልጁን ማሳደግ ይፈልጋል። ግን ደግሞ ሄርሜላ እጁ ላይ ባሰረችለት ሰዓት ምክንያት ነበረ። በአንድ ወር ውስጥ እሷን አፍቅሮ በአንድ ወር ውስጥ ቀለበት አስሮ በአንድ ወር ውስጥ ህይወቱ ምስቅልቅል ያለው በእሷ ምክንያት ነው። ስለዚህ አብርሃም በደንብ አድርገህ ቼክ አድርግ እያሉ እየነገሩት ነው እንግዲህ። ሰላም ሰላም የኔ ውዶች የኔ ሩቆች እንዴት ናችሁ? ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ ተማም አለው። ፍልቅልቅ እያልኩኝ እየሳኩ እየተጫወትኩ መጥቻላችኋለሁ። ሁሉ ነገር አያልቅብሽ እኮ ነኝ። ቢከፋኝ እንኳን መከፋቴ አይታወቅ። ደስታዬን ብቻ ነው ሰውም እንዲያቅልኝ የምፈልገው። ሰምታችኋል እና ውዶቼ በተለይ የመዳም ቅመሞች ታውቃላችሁ፣ በህይወታችን ብዙ ነገሮች ውጣ ውረዶች አሉ። ምን አሉ ግን ደግሞ አንዳንድ ጊዜ በቃ ምንም ተከፋችሁም አልተከፋችሁም ከነበረበት ነገር ንቅንቅ አይልም። ስለዚህ ምን ታረጋላችሁ መሰላችሁ? ፈታ ዘና እያላችሁ ስራችሁን መስራት ነው የኔ ውዶች። ዩቲዩብ በነገራችን ላይ ስራ የምሰራበት ብቻም አይደለም፣ በቃ ራሴን ማዝናናበት ብዙ ነገሮችን የምረሳበት ነውና ስለዚህ ውዶቹ ለማንኛውም እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የሩታ ቤተሰቦች ቪዲዮ ላይክ በማድረግ አብራችሁ ቆዩ ማለት ነው። ወደ ገደለው ስንገባ እንግዲህ ሄርሜላ በቅርብ ቀን እንደምትዋረድ ነው እንግዲህ ብዙዎች እየተናገሩ ያሉት። ያልተጠበቀ ነገር ተፈጥሯል። ሄርሜላም አብርሃም እንደማይመርጣት ያወቀች ይመስለኛል። አብርሃም ወደ ልጁና ወደ ትዳሩ ወደ ሩታ እያዘነበለ እንደሆነና ሄርሜላን እየፈነገላት እንደሆነ ተረድታለችና ይሄን ነገር ስለተረዳች አብርሃምን ለኔ ካልሆነ ለሩታም አይሆንም ለማንም አይሆንም ብላ እንግዲህ ሌላ ነገሮችን ለመናገር እየሞከረች ነው። ይሄ ነገር ግን በነገራችን ላይ እንደውም እሷ አፋፋሪ እንደሆነች ማለት በቃ ነገሮችን እንትን እያለች እያፋፈረች ወይም እንደዚህ እየሸዋወደች ማለፍና እኔ ጥሩ ነኝ፣ እኔ ስማርት ነኝ፣ እኔ በጣም እንደዚህ ነኝ፣ ቆንጆ ነኝ፣ እኔ እንደዚህ ነኝ፣ ከሩታ እሻላለሁ የሚለውን ነገር በራሷ አንደበት እየተናገረችው ስለነበረ ግን እናንተ ደግሞ ትክክለኛ እንደዛ አይነት ሰው ናችሁ ብላችሁ ካሰባችሁ ራሳችሁን በመናገር አይደለም በተግባር ነው የእናንተ ማንነት ማሳየት ያለባችሁ ብዬ አስባለሁ። ግን አንዳንድ ጊዜ ደግሞ እናንተ እንደፈለጋችሁት ሳይሆን እንዳልፈለጋችሁት ሆኖም ይገኛሉ ነገሮች ማለት ነው። እና የኔ ወዶች የኔ ወርቆች አንዳንድ ጊዜ እኮ እኔ እንጃ ነገሮችን ሳስባቸው በጣም ይከብደኛል። እንደ ሄርሜላ የምትዋረድበት ቀን ደረሰ።